መሰረት በቴዲና በእሷ መካከል ያለውን ጋብቻ ቤተሰቡ እንደተስማማ ስታውቅ በጣም ደስ አላት። ለዚህም ደስታዋ ደግሞ ታዱን ቤት ድረስ በመጥራት የደስታዋ ተካፋይ ያደረገቻት። ታዱ ከመሰረት እየሰማችው ነገር በጭራሽ ማመን አልቻለችም። ምክንያቱም በጭራሽ ያላሰበችውና ያልጠበቀችው ነገር ነበር። ፕራንክ እያደረግሽ ነው አይደል እያለች ታዱ መሰረት የምትነግራትን ነገር በጭራሽ አላመነችም። ቤተሰቡ እንደተስማማና በስተ መጨረሻ ከቴዲ ጋር አብራ መኖር ልትጀምር እንደሆነ ትነግራታለች። ታዱ በሰማችው ነገር ብትደነግጥም ነገር ግን ስላንቺ እኔ በጣም ደስ ብሎኛል ጓደኛዬ እያለች በደስታ ታቅፋታለች። ቴዲ ወደ እነ መሰረት ቤት በመምጣት መኮንንና አይንዬን ቁጭ ተባብለው ይወያያሉ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሃይማኖት ቲዩብ ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ ከልብ እናመሰግናለን። ይህን ቪዲዮ ላይክ በማድረግ ጀምሩ። ወይዘሮ ሄለን እራሷን ለማዳን ስትል አዶኒን እራሱን በመስተዋት በመምታት እራሱን እንዲስትና እንዲወድቅ አድርገዋለች ማለት ነው። እንግዲህ አዶኒ ከወደቀበት ሲነሳ መጀመሪያ ላይ ያገኘው ቤሉልን ነበር ማለት ነው። እንግዲህ ቤሉል አዶኒ ሜዳ ላይ ወድቆ ሲያየው እንዲህ ምን ሆነክ ነው አዶ እያለ ካነሳው በኋላ ደግሞ አንተ ማነህ እያለው ነበረ ማለት ነው። እንግዲህ አዶኒ በሰዓቱ ራሱን ስትወድቆ ስለነበረ ከወደቀበት ሲነሳ በጣም እያዞረው ነበረ። ስለዚህ ቤሉልን ራሱ በስነ ስርዓት አይቶ መለየት አልቻለም ነበር በጊዜው ማለት ነው። ይህ ነገር ደግሞ ብዙዎች ላይ ቅሬታ ፈጥሯል ማለት ነው። አዶኒ ነገሮችን መርሳት የለበትም እያላችሁ ነበረ። አዶኒ ግን ነገሮችን እረስቶ ሳይሆን በሰዓቱ በጣም አዙሮትና ብዥ ብሎበት ስለነበረ ቤሉልን አይቶ መለየት አልቻለም። እንግዲህ ቤሉል የተፈጠረው ነገር አልገባውም። እንዲህ ቆይ ምን ሆነክ ነው እዚህስ ምን ትሰራለህ እያለ በጣም ብዙ ጥያቄዎችን ሲጠይቀው ነበረ ማለት ነው። አዶኒ ግን ራሱን ችሎ መቆም አቅቶት እየተንገዳገደ ነበረ ማለት ነው። እንግዲህ ወይዘሮ ሄለን ራሷን ለማዳን የተጠቀመችበት መንገድ በጣም የሚገርም መንገድ ነበረ። ምክንያቱም አዶኒን ከዚህ ክፍል ውጣልኝ ብላ ብቻ አልተወችውም ማለት ነው። ከዚህ ክፍል አሁን ቢወጣ ምናልባት በኋላ ከዚህ ቤት ስወጣ ሊከታተለኝና ወዴት እንደሚሄድ ሊያውቅ ይችላል ብላ ስላሰበች ነበረ ወይዘሮ ሄለን ራሱን እንዲስት ያደረገችው ማለት ነው። እንግዲህ ወይዘሮ ሄለን አሁን ላይ እዛ ቤት ውስጥ ማንም ቢሆን እንዳለችና እንደተገኘች የማወቅ የለም ከኤልሹ ውጪ። ነገር ግን አሁን ላይ አይንዬም ብኮን ከወይዘሮ ሄለን ጭንቀት ባሻገር አሁን የልጆቿ ጉዳይ በጣም እያሳሰባትና እያስቸገሯት ይገኛሉ ማለት ነው። እንግዲህ ኑኑዬ ከዚህ ቀደም ወይዘሮ ሄለን መኝታ ክፍል በገባበት ሰዓት ኑኑዬ እዛ በሰዓቱ ስለነበረች ኤልሹ ስትመጣ ደግሞ አቃጥራ ሊሳሳሙ ነው ሲሳሳሙ ያስኳቸው በማለት ለአይንዬ በመናገር ኑኑዬ እናቷ እንድታዝንባት አድርጋለች ማለት ነው። እንግዲህ ከዚያ ቀጠል ደግሞ መሰረት ላገባ ነው የሚል ለቤተሰቦቿ ጥያቄ አቅርባ ነበረ። ነገር ግን አይንዬም ሆኑ ቤተሰቦቿ በመሰረት ሀሳብ ፈቃደኛ አልነበሩም ማለት ነው። ነገር ግን መሰረት እና ኑኑ እናታቸውን እና እንደዚሁም መኮን ለማሳመን የሄዱበት መንገድ በጣም የሚገርም ነበረ። መሰረት ቴዲን ካላገባው ራሴን አጠፋለሁ ብላ ራሷን ለማጥፋት ሙከራ እንዳደረገች ኑኑዬ የመሰረት ተባባሪ ሆና መሰረት ራሷን የሳተች መስላ ወድቃ እንግዲህ ኑኑዬ ደግሞ በመጮህና እንዳለ ቤተሰቡ እንዲሰበሰብ በማድረግ መሰረት ላይ ባደረጉት ነገር ወይም ደግሞ የመሰረትን ፍላጎት እሺ ባለማለታቸው እንዲጸጸቱ በማድረግ በሀሳቧ እንዲስማሙና እንዲፈቅዱላት ማድረግ ችለዋል ማለት ነው። ነገር ግን መኮ አሁንም ቢሆን በመሰረት ሀሳብ ሙሉ በሙሉ አልተስማማም። ለምን ድብና አትልም እያለ ነበር መኮ ማለት ነው። ይህን እንደ ማስፈራሪያ መንገድ እንደተጠቀመችውም እየነቃባት ይመስለኛል ማለት ነው። ነገር ግን መኮ መጀመሪያም ቢሆን ባል የሚባለውን ሰውዬ እኛ አግኝተን ማውራት አለብን ብሎ መኮ እንድትጠራውና እዚህ እንዲመጣና መጀመሪያ እነሱ እንዲያወሩት ለማድረግ ሞክረዋል ማለት ነው። እንግዲህ ቴዲን ከዚህ ቀደም መኮ ባያውቀውም ነገር ግን ሲያየው ምኑም ደስ አላለውም ማለት ነው። እንግዲህ አይንዬ ከዚህ ቀደም ምንም ነገር ሲያደርግ አይታው ሳይሆን ብቻ ቀልቤ አልወደደውም ብላ ነበር መሰረትን ያልፈቀደችላት ማለት ነው። አሁንም ቢሆን መኮም እንግዲህ በአይንዬ ሀሳብ ተስማምቶ በጭራሽ ይህንን ልጅ ልታገባው አትችልም ነበር ያለው ማለት ነው። ነገር ግን
ኑኑዬም እንዴት እንደዚህ በዚህ ምክንያት ራሷን እንድታጠፋ ትፈልጋለህ እንዴ? ስለዚህ በቃ እሷ እንደፈለገች ትሁን ብላ ወንድማቸውን ለማሳመን እየሞከረች ነበረ። በስተመጨረሻም ቢሆን መኮ በኋላ ግን ምንም አይነት ነገር ቢፈጠር አይመለከተንም፣ ይሄንን ውሳኔ በራስሽ ውሳኔ እንደወሰንሽ ቁጠሪው በማለት እንግዲህ መኮ በስተመጨረሻ በመሰረት ሀሳብ ተስማምቶ መሰረትና ቴዲን ለመጋባት ወስነዋል ማለት ነው። እንግዲህ ቴዲ ይህንን ነገር ሲሰማ በጣም ነው ደስ ያለው። ደስታውን መቆጣጠር ነው ያቃተው። ነገር ግን ወይዘሮ ሄለን ደግሞ ይህ ነገር በጣም ትልቅ ጥያቄ ሆኖባታል። ከዚህ ቀደም ቴዲ ላገባ ነው፣ ለዛውም ደግሞ አንቺ የምታውቂያት ሴት ናት በማለት ነግሯት ስለነበረ ይህንን ነገር በደንብ ማጣራት ይኖርብኛል ብላ ቴዲ እንግዲህ ከማን ጋር አብዝቶ እንደሚገናኝና ወዴት እንደሚሄድ ሊያገባት ያዘጋጃት ሴት ማን እንደሆነች ለማወቅ ሙከራ እያደረገች ነው። ምናልባትም ደግሞ ቀድማ ወይዘሮ ሄለን ይህንን ነገር ካወቀች ምናልባት እንግዲህ የመሰረትና የቴዲ ጋብቻ ሊቆይ ወይም ደግሞ ሊራዘም ወይም ደግሞ እስከ መጨረሻው ሊቀርም ይችላል ማለት ነው። እንግዲህ ቴዲና ወይዘሮ ሄለን በጣም ትልቅና ሚስጥር አላቸው። ይህንን ነገር ግን ከነሱ ከሁለቱ ውጪ ማንም ሰው አያውቅም ማለት ነው። እንግዲህ ምናልባት ይሄንን ሚስጥር የተደበቀውን ሚስጥር እውነቱን በማውጣት ወይዘሮ ሄለን መሰረት እና ቴዲ እንዳይጋቡ ልታደርግ ትችልማለች። እንግዲህ መሰረት ምናልባት ኑኑዬና ኤልሹ መንታ እህትማማቾች እና ሁለቱም የወይዘሮ ሄለን እና የቴዲ ልጆች እንደሆኑ ካወቀች ምናልባትም ደግሞ የቴዲን ጋብቻ አትቀበለውም፣ ልትቀበለውም ደግሞ አትችልም ማለት ነው። ስለዚህ ወይዘሮ ሄለን ይህንን ሚስጥር በመዘርገፍ የቴዲና የመሰረት ጋብቻ እንዲቋረጥ ልታደርገውም ትችላለች። እንግዲህ ወይዘሮ ሄለን በጣም ከሚታሰበው በላይ አደገኛና በጣም ጠንቃቃ ሴት ናት ማለት ነው። እንግዲህ ራሷን ለመከላከል የምትሄድበት መንገድ በጣም የሚገርም መንገድ ነው የምትሄድበት ማለት ነው። እንግዲህ አሁን ላይ ወይዘሮ ሄለንን ረስተው እዛ ቤት ውስጥ ያሉት የመሰረትን ጉዳይ እንትን ብሏቸዋል ማለት ነው። እንግዲህ ቤሉልም መሰረት እያደረገች ባለችው ነገር በጣም እየተገረመና ከመሰረት በጭራሽ ያልጠበቀው ነገር እንደሆነ ነው ሲናገር የነበረው። ምክንያቱም እንዴት ለወንድ ብላ ራሷን ለማጥፋት ትሞክራለች? በዛ ላይ እኮ ልጁ ደግሞ ምንም የሚወደድ ነገር የለውም እና እንዴት የመሰረት ምርጫ እንደዚህ ሊሆን ይችላል እያለ ቤሉል ራሱ በጣም ገርሞታል ማለት ነው። ሌላው ደግሞ ጆ ነው። እንግዲህ ጆ ኤልሹን ለመጠበቅ እየሄደበት ያለው መንገድ በጣም የሚገርም ነው። ምክንያቱም ጆ አንድ ጊዜ ሰውን ከወደደ ወደደ ነው። እንግዲህ ኤልሹን የወሰድካትን ወይም ደግሞ ያስመለጥካትን ሴት መልሰህ የማታመጣት ከሆነ ልጅቱን ነው የምጎዳት በማለት እንግዲህ ከአዶኒ ጋር ሆኖ አብሮ ወይዘሮ ሄለንን ያገታት ሰውዬ ፊት ለፊት ተገናኝተው ነበረ። እንግዲህ ይሄንን ነገር ኤልሹ ምንም ነገር እንዳትሆን ከፈለግ ይሄንን መድኃኒት ወይ ኤልሹ ኬስ ውስጥ አስገባ በማለት የሆነ ነገር ኬኒና ነገር ሰጥቶት ነበር ማለት ነው። እንግዲህ ጆም ደግሞ ኤልሹ ምንም ነገር እንድትሆንበት ስለማይፈልግ የታዘዘውን አድርጓል ማለት ነው። ነገር ግን እኔ ማንም ሰው ሲያዘኝ የምታዘዝ ማንም ሰው እንደፈለገው የሚያሽከረክረኝ አይነት ሰው አይደለሁም። ስለዚህ ከእኔ ጋር ሊሳፈጥ ይሞክራል እንዴ በማለት እንግዲህ የሄደ መስሎ ነገር ግን ተመልሶ እየተከታተለው ነበር ማለት ነው። ኤልሹን መቼም ቢሆን አሳልፎ እንደማይሰጣቸውና ኤልሹን ምንም ነገር ማድረግ እንደማይችሉ ጆ እንግዲህ በራሱ የሚተማመን አይነት ሰው ስለሆነ ሲናገር ነበር ማለት ነው። ነገር ግን ኤልሹ ደግሞ በጣም ገለታ ቢስ ናት ማለት ነው። እናቷን ከዛ ሁሉ ነገር አውጥቶላት በዛ ላይ ደግሞ ለእሷም ቢሆን ያን ሁሉ ነገር እያደረገችው እሱ ግን ለእሷ ሁልጊዜ ጠበቃ ሆኖ የሚቆምላት ሰው ነው ማለት ነው። ነገር ግን ኤልሹ ከፈለክ ገደል መግባት ትችላለህ፣ ከዚህ በኋላ አታስፈልገንም እያለችው ነበረ። ጆ በጣም ቢናደድባትም ነገር ግን አሳልፎ ለሌላ ሰው አይሰጣትም ማለት ነው። እንግዲህ ጆ በጣም አስተዋይና ጀግና በዛ ላይ ደግሞ ነገሮች ላይ በጣም ትኩረት የሚያደርግ እንደዚህ ዝም ብሎ በደመ ነፍስ የሚመራ አይነት ሰው አይደለም። ሹ እስካሁን ድረስ እናቷ በፖሊሶች እንደምትፈለግ አላወቀችም። እንግዲህ በትላንትናው ክፍል ላይ ጆ አጋጣሚ እንደነገራት እሷ ግን በጭራሽ እናቴ ወንጀለኛ አይደለችም፣ ፖሊሶች ለምንድን ነው የሚፈልጓት እያለች ነበረ ማለት ነው። እንግዲህ እናቷን በጠየቀቻት ጊዜ አይ ዝም ብሎ ወሬ ነው እንጂ ፖሊሶች ለምን ይፈልጉኛል፣ ወይም ደግሞ ምናልባት ስለጠፋሁ ለዛ ሊሆን ይችላል በማለት ወይዘሮ ሄለን አስተባብራ ለኤልሹ አሳምናታለች ማለት ነው። ኤልሹም አዎ እንዴ ወንድሜ እኮ ለፖሊሶች አመልክቶ ነበር እንደጠፋች፣ ስለዚህ ለዛ ነው የሚሆነው ብላ
አምናለች ማለት ነው። እንግዲህ ኤልሹ እናቷ ወንጀለኛ እና በፖሊሶች እየተፈለገች እንደሆነ ምንም የምታውቀው ነገር የለም። ቤሉልም ቢሆንም ስለ ወይዘሮ ሄለን እየሰማው ነገር በጣም እስካሁን ድረስ ማመን አልቻለም ማለት ነው። ውድ የእንግዳ ድራማ ተከታታዮች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በአሁኑ ወይዘሮ ሄለን መጋለጥና ሁሉም ስራዋን ቤተሰቦቹ እንዳሉ ማወቅና እንደዚሁም ደግሞ ሕግ ፊት መቅረብ አለባት የምትሉ በዚህ ሀሳብ የምትስማሙ ላይክ፣ እንደዚሁም ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ በሀሳቡ መስማማታችሁን አሳዩ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።